የኢራንን ኒኩለር ለመምታት የተዘጋጀው የአሜሪካው አስፈሪ ጀት ቤቱ ስፕሪት የእስራኤልና ኢራን ጦርነት እንደቀጠለ ይገኛል። አመሻሹ ላይ የሚብስበት የፍልሚያም አደገኛ ሁኔታ ላይ ደርሷል። የጦርነቱ ዋና ምንጭ ኢራን ኒኩለር ለመታጠቅ እየሰራች ነው የሚለው ነው። አሁንም ቢሆን የፍልሚያው ዋና ኢላማ የኢራን ኒኩለር ነው። እስራኤል ዘመቻውን የጀመረችው ቀድማ ሲሆን እንደ ምክንያት ያስቀመጠችው ደግሞ የኢራን ኒኩለር ማክሸፍ ነው። ኢራን በ25 ዓመታት ውስጥ እስራኤል የማጥፋት እቅድ አላት። በዚህም ምክንያት እስራኤል ኒኩለር በኢራን እጅ ከገባ ያበቃልኛል ብላ ታምናለች። አሜሪካን ብትሆን የኢራን ኒኩለር መታጠቅ ፈጽሞ አትፈልግም። አሁን ባለው ሁኔታ ታዲያ እስራኤል የኢራን ኒኩለር ጣቢያዎች ማውደምና መምታት አልቻለችም። ምክንያቱም ኢራን የኒኩለር ጣቢያዋን የመሰረተችው ከምድር ስር እስከ 90 ሜትር ጥልቀት ባለው ቦታ ላይ ነው። ከምድር በታች 90 ሜትር ጥልቀት መምታት የሚችል ብቸኛው መሳሪያ ያላት ደግሞ ዩናይትድ ስቴትስ አሜሪካ ናት። መሳሪያው ከኒኩለር በመቀጠል የመጨረሻውና ኃይለኛው ቦምብ ሲሆን እርሱም ጂቢዩ 57 ኤቢ ይሰኛል። ዋና ዓላማው ከምድር ስር ያሉ ምሽጎችን ጠልቆ መግባት ማውደም ሲሆን ትራምፕም ይህን ቦምብ ተጠቅመው የኢራንን ኒኩለር ጣቢያ ለማውደም መወሰናቸው እየተነገረ ይገኛል። ታዲያ ቦምቡን ሊሸከም የሚችለው አንድ ጀት ብቻ ሲሆን እርሱም የአሜሪካው ቤቱ ስፕሪት ነው። ስለዚህ ስለሚሰወረው ግዙፍ ጀት አስገራሚ መረጃ ይዘናል። እስከ መጨረሻው ድረስ አብራችሁን ቆዩ። ኢራን ከምድር በታች የተገነቡ የኒኩለር ተቋማትን መምታት የሚችለው መሳሪያ አንድ ብቻ ነው። ይኸው እስካሁን ጥቅም ላይ ያልዋለው ቦምብ የሚገኘው ደግሞ በአሜሪካ እጅ ብቻ ነው። እስራኤል ይህን መሳሪያ እንድትጠቀም እስካሁን የአሜሪካን ፍቃድ አላገኘችም። ኢላማውን አነጣጥሮ መምታት የሚችል 13600 ኪሎ ግራም የሚመዝነው ይህ ቦምብ የኢራንን የምድር ውስጥ የኒኩለር ማበልጸጊያ የሆነውን ፎርዶን ደምሶ መግባት የሚችል ብቸኛው ቦምብ ተብሎለታል። ፎርዶ የተሰኘው ተቋም የኢራን የኒኩለር ተቋም ከተራሮች ስር ከመሬት በታች የተገነባበት የኒኩለር ጦር መሳሪያ ማምረቻ ነው። 6 ሜትሮች ርዝመት ያለው ይህ ቦምብ ከመፈንዳቱ በፊት በግምት 61 ሜትሮችን ወደ ውስጥ ዘልቆ መግባት እንደሚችል ይነገራል። በአሁኑ ጊዜ ቤቱ ስፕሪት ወይንም ስቲልዝ ቦምበር ተብሎ የሚታወቀው አውሮፕላን ብቻ ኤምኦፒን ለመሸከም ፕሮግራም ተደርጓል። የአውሮፕላን ብዙ ጊዜ ቤቱ እየተባለ የሚጠራ በኖርዝሮፕ ግሩማን የተመሰረተ እንደሆነ ይነገራል። በአሜሪካ አየር ኃይል የጦር መሳሪያ ውስጥ ካሉት እጅግ የላቁ የጦር አውሮፕላኖች መካከል አንዱ ነው ይባልለታል። እንደ አምራቾቹ ገለጻ ቤቱ እስከ 18000 ኪሎ ግራም ድረስ ሊሸከም እንደሚችል ይነገራል። እናም የአሜሪካ አየር ኃይል ቤቱ አጠቃላይ ክብደታቸው 27200 ኪሎ ግራም የሆኑ ወደ ጂቢዩ 57 ኤቢ ምሽግ አፍራሽ ቦምቦችን ተሸክሞ በተሳካ ሁኔታ መብረር እንደሚችል አስታውቋል። ስለዚህ አስፈሪ ስለሚባለው የአሜሪካው ጀት ከመሰረቱ አስገራሚ መረጃዎች እናጋራችሁ። በፈረንጆቹ አቆጣጠር 1970ዎቹ ላይ የአሜሪካ ወታደራዊ መሪዎች የኒኩለር ቦምብ መሸከም የሚችልና በጥቂት ሰዓታት ውስጥ የቀድሞዋ ሶቪየት ህብረት መድረስ የሚችል ዘመናዊ አውሮፕላን መስራትን ፈለጉ። ያ ብቻ ሳይሆን መሪዎቹ አውሮፕላን ከማንኛውም የጠላት ሴንሰሮች እይታ ውጭ እንዲሆን ፈለጉ። ይህ ፍላጎታቸው ነበር ምኞተ ብዙ ለሆነው የቤቱ ቦምብ ጣይ አውሮፕላን ወይም ቤቱ ቦምበር ፕሮጀክት መጀመር ምክንያት የሆነው። መገመት እንደሚቻለው በተለይ ይህ ግዙፍ የሆነ አውሮፕላን ከእይታ መሰወር ከባዱ የፕሮጀክት አካል ነበር። ፕሮጀክቱን ያሸነፈው ኖርዝሮፕ ግሩማን የተባለው የመከላከያ ቁስ አምራች ድርጅት በታላቅ ሚስጥር የተያዘውን ይህን ፕሮጀክት እውን ለማድረግ ለ10 ዓመታት ያክል ቢሊዮን ዶላሮችን ወጪ አድርጓል። ከዓመታት ድካም በኋላ ሲጠናቀቅ ውጤቱ ግዙፍ የሆነ አውሮፕላን ነበር። ለወታደራዊ ራዳሮች አንዳች ነፍሳት ወይም ኢንሴክት የሚመስልና 52 ሜትር የክንፍ ርዝመት፣ 21 ሜትር ቁመትና 5 ሜትር ከፍታ እንዳለው ይነገራል። በዚህ ዝግጅት ቤቱ ስፕሪት እንዴት እንደሚበርና እንዴት ራሱን እንደሚሰውር እንመለከታለን። ከዚህ በተጨማሪም የአውሮፕላኑ የጦር መሳሪያ ስርዓቶችን ጭምር እንመለከታለን። በመጀመሪያ ስለ ክንፎች እናውራ። የተለመዱ አይነት አውሮፕላኖች ዋና የአውሮፕላን ክፍል 2 ክንፎችና ከኋላ በኩል 3 ማረጋጊያዎች ወይም ስታብላይዘር አሏቸው። ክንፎቹ አውሮፕላኑ በቀላሉ በአየር ለመንሳፈፍ እንዲችል አብራሪዎቹ የክንፎቹና የማረጋጊያዎቹን ተንቀሳቃሽ ክፍሎች በመቆጣጠሪያቸው አማካኝነት በመነካካት ይዘውሩታል። እነዚህን ተንቀሳቃሽ ክፍሎች በመነካካት አየር በአውሮፕላኑ ዙሪያ የሚዘዋወርበት ሁኔታ በመቆጣጠር አውሮፕላኑ ከፍም ዝቅ እንዲል እንዲሁም አቅጣጫ ለመቀየር ያስችሉታል። ማረጋጊያዎቹ ደግሞ አውሮፕላኑ ከፍታ እንዲጠብቅ ያደርጉታል። የቤቱ ቦምብ ክንፍ ከሌሎች የአውሮፕላን ክንፍ አይነቶች ይለያል። እሱም አንድ ወጥ ክንፍ ብቻ አለው። የዚህ የክንፍ ዲዛይንም አውሮፕላኑን በጣም ቀልጣፋ ያደርገዋል።
ይህ ቅልጥፍናውም አውሮፕላኑ ረጅም ርቀትን በአጭር ሰዓት ውስጥ ለመሸፈን ያስችለዋል። ቢቱ ቦምበር በጣም ፈጣን አውሮፕላን አይደለም። ትልቁ የቢቱ ቦምበር ብቃት ረጅም ርቀት መሸፈኑ ነው። 6900 ማይሎች ወይም 11 ኪሎ ሜትሮችን በአንድ ጊዜ ነዳጅ ሙሌት መሸፈን ሲችል 11500 ማይሎች ወይም 18500 ኪሎ ሜትሮች ደግሞ አንድ ጊዜ አየር ላይ ነዳጅ በመሙላት ብቻ መሸፈን ይችላል። እናም በዚህ ተፈጥሮ የተነሳ በምድር ላይ ማንኛውም ቦታ ላይ በፍጥነት መድረስ ይችላል። ሁለተኛውና የቢቱ አስገራሚው ነገር ሞተሩ ነው። ቢቱ ስፕሪት 4 የጀት ሞተሮች ሲኖሩት እያንዳንዳቸው 17300 ፓውንድ የግፊት ኃይል ማመንጨት ይችላሉ። ከነዚህ ሞተሮች በተጨማሪም ቢቱ ቦምበር በርካታ በኮምፒውተር የታገዙ ስራዎችን ያከናውናል። አብራሪዎቹ ኮምፒውተሩን ሲቆጣጠሩ፣ ኮምፒውተሩ ደግሞ አውሮፕላኑ እንደማለት ነው። ሌላኛው የዚህ ቦምብ ጣይ አውሮፕላን ክሎት ከእይታ መሰወር ነው። የዚህን አውሮፕላን ኮንትራት የወሰደው ድርጅት ሌላኛው ዋና ተልዕኮ የነበረው ቢቱ ቦምበርን ከራዳሮች እይታ መሰወር ነበር። ይህን ለማሳካት አውሮፕላኑ በተለያየ መልኩ ስውር መሆን አለበት። የመጀመሪያውና ዋነኛው ከአካባቢው ጋር ራሱን ማመሳሰል ብሎም ድምፅ አልባ መሆን ነበር። ሌላው ደግሞ ከጠላት ራዳሮች ውጭ እንዲሆን ከኢንፍራሬድ ዳሳሾች መደበቅ ነው። ከዚህ በተጨማሪ ደግሞ ራሱ የሚያመነጨውን የኤሌክትሮማግኔቲክ ኃይል አፍኖ መያዝ መቻል ነው። ይሄ ቦምብ ጣይ አውሮፕላን ጠፍጣፋ ነው። ይሄው ጠፍጣፋነቱም ከጥቁር የቀለም ቅቡ ጋር ሲዋሃድ በጨለማ ለማየት አዳጋች ነው። ቀን ላይ ራሱን ከሰማይ ቀለም ጋር ሲያዋሃድ አውሮፕላኑ ወደ የት አቅጣጫ እየበረረ እንደሆነም ለመለየት አዳጋች ነው። የዚህ ምክንያት ደግሞ ቢቱ ቦምበር በጣም ዝቅተኛ የሆነ ጭስ የሚያመነጭ በመሆኑ እንደሆነ ይነገራል። እንደ ማንኛውም አውሮፕላን ሁሉ የቢቱ ቦምበሮች ዋና ዋናዎቹ ድምፅ ምንጮች የሆኑ ግዙፍ ሞተሮች ናቸው። ይህን ዋና ችግር ለመቅረፍም የቢቱ ሞተሮች በአውሮፕላኑ ውስጥ ተቀብረዋል። ይህ በመሆኑ ምክንያትም ቢቱ ቦምበር ዝቅተኛ የሆነ ድምፅ አለው። በነገራችን ላይ የቢቱ ቦምበር ሞተሮች አውሮፕላኑ ኢንፍራሬድ ለመቀነስ አስተዋጽኦ ያደርጋሉ። የኢንፍራሬድ ሴንሰሮች በሙቀት አነፍናፊ ሚሳይሎች ጭምር የተገጠሙትን ጨምሮ የሚሰሩትን ከአውሮፕላን ሞተሮች የሚወጣ ሙቀትን በማነፍነፍ ነው። ቢቱ ቦምበር ግን ጭስን ከማስወጣት በፊት በማቀዝቀዣ ስርዓት ውስጥ አልፈው ነው ወደ አየር የሚለቀቁት። ከዚህ በተጨማሪም የጭስ ማውጫዎቹ አቅጣጫ ወደ ላይ ስለሆነም የአውሮፕላኑን ኢንፍራሬድ ሲግኔቸር ለመቀነስ የራሳቸው አስተዋጽኦ አላቸው። ሌላኛው የዚህ ቦምበር አቅም ከራዳር እይታ መከላከል ነው። ቢቱ ቦምበር ሁለት ዋና ዋና ራሱን ከራዳር እይታ መከላከያዎች አሉት። የመጀመሪያው የአውሮፕላኑ ራዳርን ውጦ ማስቀረት የሚያስችል ወረር ሲሆን ራዳሮች የሚጠቀሟቸውን የራዲዮ ሞገድ እንደ ሌሎች የብርሃን ሞገዶች ሁሉ ኤሌክትሮማግኔቲክ ኃይል አላቸው። አንዳንድ ዕቃዎች ብርሃን ስበው እንደሚያስቀሩት ሁሉም ለምሳሌ ጥቁር ቀለም አንዳንድ ዕቃዎች የራዲዮ ሞገድን ስበው ማስቀረት ይችላሉ። የቢቱ ስፕሪት ዋናው አካል ከተለያዩ ውህዶች የተሰራ ሲሆን እነዚህ ውህዶች የራዲዮ ሞገድ ጥሩ በሚባል ደረጃ ውጦ ማስቀረት ይችላሉ። ሌላኛው ከራዳር እይታ የመሰወሪያ ዘዴው ከቢቱ ቦምበር ቅርጽ ይመነጫል። የራዲዮ ሞገዶቹ ከአውሮፕላኖች ላይ ነጥረው የሚመለሱት ልክ ብርሃን በመስታወት ላይ ነጥሮ እንደሚመለሰው ነው። ለምሳሌ 90 ዲግሪ ወረድ ላይ የቆመ መስታወት ብርሃን ቀጥታ ስለሚያንጸባርቅ ራሳችንን በመስታወት ማየት እንችላለን። መስታወቱን በ45 ዲግሪ ብናደርገው ግን ምስላችንን በቀጥታ ከማየት ይልቅ ጣራው ላይ ወይም ውጭ ሆነን ሰማዩን እናያለን። የቢቱ ቦምበር ለየት ያለ ቅርጽ የራዲዮ ሞገዶችን ባልታሰበ አቅጣጫ እንዲያዘነብሉ ማድረግ የራዳር ጣቢያ ጋር ተመልሰው እንዳይደርሱ ያደርጋቸዋል። ይህ ብቻ ሳይሆን እያንዳንዱ የአውሮፕላን አካል ቆማማ ወይም ከርብድ ሲሆን በዚህ የተነሳ እንደ ክብ መስታወት ያገለግላል። የራዲዮ ሞገዶችን አቅጣጫ በማስቀየር ትልቅ አስተዋጽኦ አለው። ሌላኛው የጦር መሳሪያ የመጠቀም አክል ነው። የቢቱ ቦምበር ሐሳብ የተጠነሰሰው በዋናነት የኒኩሌር ቦምብን በጦርነት ወቅት በአጭር ጊዜ ወደ ሶቪየት ኅብረት ማድረስ ነበር። ከሶቪየት ኅብረት መፈራረስ በኋላ ግን የቢቱ ቦምበር ተግባር እንደገና ተስተካክሎ አሁን ላይ እንደ ሁለገብ ቦምብ ጣይ አውሮፕላን እንዲያገለግል ሆኖ ይገኛል። ከኒኩሌር ቦምብ በተጨማሪ ሌሎች አይነት ቦምቦችንም እንዲሸከም ተደርጎ ተሰርቷል። አሁን የኢራን ኒኩሌር ለማውደም ተዘጋጅቷል የተባለውን ከኒኩሌር መለስ ያለ ጂቢዩ 57 ኤቢ ቦምብን ለመጫን ተዘጋጅቷል ነው የተባለው። ቦምበሩ ሁለት ተንቀሳቃሽ ማስወንጨፊያዎች ያሉት ሲሆን አብራሪውም ይህን ተልዕኮ ተቆጣጣሪ ቦምብ ለመጣል ዝግጁ ሲሆን በአውሮፕላኑ ቦርድ ላይ ያለውን ኮምፒውተር ትዕዛዝ ያስተላልፍለታል። ኮምፒውተሩ የቦምብ መጣያ በሩን በመክፈት ብሎም ተንቀሳቃሽ ማስወንጨፊያውን በማንቀሳቀስ ትክክለኛውን ወይም ተረኛውን ቦምብ በማንሳት ቁልቁል ይለቀዋል። ማስወንጨፊያዎቹም የተለመዱትን በመሬት ስበት የሚሰሩ ቦምቦችን ሆነ በኮምፒውተር የሚታገዙትን ቦምቦች ማስወንጨፍ ይችላሉ። በአንድ ጊዜም 40,000 ፓውንድ የሚመዝን ቦምቦችን ተሸክሞ መጓዝ ይችላል። ልክ እንደ ማንኛውም ዘመናዊ ቴክኖሎጂ ውጤት እንዲሁም እጅግ በጣም ውድ የሆነ ወጪ በማስወጣቱ በዛ ላይ ደግሞ ብዙ የተግባር ተሞክሮ አለማድረጉ ቢቱ ቦምበር አነጋጋሪ አውሮፕላን ያደርገዋል። አንዳንዶች የወታደራዊ ቴክኖሎጂ እድገት የመጨረሻ ማሳያ አድርገው ሲወስዱት፣ አንዳንዶች ደግሞ በውጊያ ብዙ ያልተፈተነና በጉልህ የሚታዩ ጉድለቶች ያሉበት አውሮፕላን ነው ሲሉ ይጠሩታል። ይህ አውሮፕላን ኢራን ውስጥ ጥቃት ይፈጽማል ወይስ ኢራን ለድርድር ዝግጁ ሆና በሰላም ያልቃል የሚለው ጉዳይ ወደፊት የምናየው ይሆናል። ሰላም ለዓለማችን ይሁን። አበቃን። መልካም ጊዜን ተመኘን።